አቶ አምናን መርሲን ጺጥ አደረጋት። መርሲን እንግዲህ ይህንን እናቶን ለዚህ ያደረሰችው እሷ ሕክምና መድኃኒቱን ቀይራ እንደሆነ አሁን ደግሞ መቼም ብንገላትም እንግዲህ መቃብሩን ፈንቅላ ትመጣ እንደሆነ እንያት፣ አንቺም እኔ ከእሱ ጋር እንዳገናኘውሽ እኔ ደግሞ ወይዘሮ ሰማኸሪን ስጥ እንዳደርጋት አግዢ በማለት ከጄሪ ጋራ ይነጋገራሉ። በዚህን ጊዜ በድብቅ እሱ እዛው ክፍል ሆኖ ያዳምጣቸዋል። ምን እያልሽ ነው? እናቴን ጭራሽ ገብታችሁ ወደ ቆድሮው ወደ ነበረችበት እንድትመለስ አድርጉልኝ ብልሽ ገብተሽ ምን እያደረግሻት ነው እናቴን? በማለት እንግዲህ ግብት ብላ ወይዘሮ ሰማሄርን የድሮ ታሪኩን እያነሳች አንቺ ነሽ አይደለ የአቶ አምናንን አባት እንደዚህ ያስደረግሽው? ይህንን ነገር ሁሉ አሁን ፍርጥርጡን ላወጣ ነው ከአገር ለቅቄ የመጣሁት ስትል፣ እባክሽ አንቺ ሴትዮ እኔ ገና ስትመጪ አንቺ ነገረኛና ክፉ እንደሆንሽ አክስትህን ብትሆን ተጠንቀቃት በማለት ለአምናን ነግሬዋለሁ። እረፊ፣ አትድረሽብኝ፣ አሁን በዚህ ሰዓት አላሳዝንሽ? ምን ታሳዝኛለሽ? አንቺ የስራሽን ያገኘሽው እያለች ስታፋጠጥ፣ እባክሽ ውጭልኝ፣ እባክሽ ውጭልኝ እያለች ብትላትም በፍጹም አልወጣም፣ አንቺ ጭራሹን ሁሉ አይደለም የቅርቡን ሙሉ ለሙሉ የማስታወስ ችሎታሽን ረስተሽ ደንዝዘሽ እዚሁ ላይ እንድትቀመጭ ነው የምፈልገው፣ ምንም ማወቅና ማስታወስ የለብሽም በማለት ስትናገራት፣ አቶ አምናን እንግዲህ እጅ ከፍንጅ ይዞ አፍርጦ እየጎተተ በአደባባይ ሲል፣ ወይዘሮ ዛህራ ልልልልልል በሰፈሩት ቁና መሰፈር አይቀርም ይባላል። አየሽ ብሌንዬ፣ ሳኑል ሳናድር ጉዳቸው ወጣ በማለት ትናገራለች። እንግዲህ ሲፈን እንክብካቤ ለወይዘሮ ሰማሄር ብትሰጥም ጄሪ ግን እኔ ያልኩሽን ማዘዝ አለብሽ፣ እኔ ንጉሱ ባለቤት ነኝ እያለች እንግዲህ አላስቀምጣት ስላለች፣ እሷ ደግሞ ወይዘሮ ሰማሄር እንክብካቤ የፈለገችው የምትፈልገው ሚስጥር ለማዋጣጣት እንደሆነ የታወቀ ነው። አሁን ጄሪ አቶ አምናን እንዴት ቀለበት በድንገት ዱብ ብሎ እንዳደረገላት ራሷን እየጠየቀ ትገኛለች። ምክንያቱ ምንድን ነው? እውነት ልታገባኛለህ? እውነት የልጆችህ እናት ሆናለሁ እያለች በመጠራጠር ስትጠይቀው አዎ ይላታል። አሁን ግን ብሌንን ምርጫው እንዳደረገ ለብሌን ሹክ ይላታል። ብሌን እኔ አሁን ይሄ ሰርግ አይደለም፣ እኔ ክብሬን ዝቅ ያደረገ ነው ይሄ ቀለበት ማለት፣ ማንም ሰው የሌለበት የቤቱ ሰው ብቻ። ምክንያቱም እዚህ ቤት ውስጥ ብዙ የተዳፈኑ ምስጢሮች አሉ። እነዛ ምስጢሮች ወደ ላይ እየወጡ ሲሄዱ የመጨረሻ ምርጫዬና በትልቅ ሰርግ ድል አድርጌ የማገባሽ አንቺን ነው ሲል ብሌንን ይናገራታል። እውነት አቶ አምናን አለችው። አዎ ምክንያቱም እያጣራሁ ነው እንጂ ጄሪ የኔ በፍጹም የኔ የትዳር አጋር ልትሆን አትችልም በማለት ይናገራል። እንዴ አለች። ከዛስ ቀጣይ ደግሞ ሲፈንን ነው የሚፈትናት። ሲፈንን ደግሞ ልፈትናት የሚችለው በእናቴ ጉዳይ ነው። ምክንያቱም ከእናቴ ጋር የሆነ ነገር የምትፈልገው እንዳላት አቆረኝቷ እያስታወቀ ነው እና የእሷን ደግሞ ሚስጥር ፈልፍዬ አወጣለሁ። አሁን የወይዘሮ ጄሪ ሚስጥር እያንዳንዱን እያወጣሁት ይገኛለሁ በማለት እንግዲህ ያ የቀለበት ፕሮግራም የእውነተኛ የቀለበት ፕሮግራም ሳይሆን ውስጡን ራሱ አቶ አምናን ምንም ሳያስደስተው ከላዩ ላይ ምንም አይነት የሰርግ ቀለበት ደስታ በአይኑ ላይ እና በግንባሩም ላይ ሳይታይ ነበር ያሳለፈው። ይህን ደግሞ ያደረግኩት ለእናቴ ብዬ ነው። እናቴ ዶክተሩ አንድ ትልቅ ደስ የሚያሰኛትን ነገር አድርግላት ሲል ዶክተሩ አነጋግሮኛል። ስለዚህ ፈጠን ብዬ ላደርግም የቻልኩት ለእናቴ ብዬ ነው። እናቴ የኔን ማግባትና የኔን ማየት ደስታዋን ስታይ ብሞትም አይቆጨኝ የሚለውን ነገር እንደምትል እኔም እርግጠኛ ነበርኩ። አሁንም እናቴ በእኔ ላይ በጣም ተደስታለች። ምንም ቢሆንም ቁሜ ዘፍኜ ደግሼ ባልድርህም እንደዚህ በማየቴ በጣም ደስተኛ ነው ስትል ደስታዋን ነው የምፈልገው። ምክንያቱም እናቴ በአሁኑ ሰዓት የሚያስደስታትን ነገር ብቻና ብቻ ስትሰማ ነው ወደ ነበረችበት የምትመለሰው ስለተባልኩ እንጂ ያደረኩት በፍጹም እሷ የኔ ምርጫ ልትሆን አትችልም በማለት ይናገራል። ለአቶ ቃልም ስማ ይለዋል። ከዚህ በኋላ ከብሌን ጎን እንድትርቅ አስጠነቅቅሃለሁኝ። ምክንያቱም እኔ መጨረሻዋ እውነተኛዋ የፍቅሬት የኔ አጋር የምትሆነው ብሌንና ብሌን ናት ብሎ ለአቶ ቃል ጓደኛው አስጠነቀቀው። እሱም እንዴ ታዲያ አንተ እንደዚህ አቶ
አለቃ በሴቶች ላይ እንደዚህ መቀለድ ሳይሆንብህም እንዴ በማለት ቢጠይቀው በፍጹም ይህ ፈተና ነው፣ ሴቶች ተፈትነው ነው መገባት የለባቸው ብዬ ነው ማምነው እኔ። ስለዚህ አሁን ጄሪን እየፈተንኳት ያለሁት ላይ እየወደቀች ነው። ምክንያቱም መድኃኒቱን ተባብራ ከሜርሲ ጋራ የቀየረችው እሷ እንደሆነችና ሜርሲ ደግሞ ሚሞሪ ቀርጻ እንደያዘች ወይዘሮ ዛህራ ነግራኛለች እና ይህንን እስከ መጨረሻ እየደረስኩበት ስለሆነ እሷ ውድቅ ናት። ቀጣይ የምትሆነው ሲፈና ሲል ይናገራል። ሰላም ወደ ቻናል የተካታታዩ ሰላማችሁ በያላችሁበት ይብዛ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ዲር ተወዳጁና አስተማሪውን ቀጣይ ፓርት ይዘንላችሁ መተናል። በዚህ ፓርት እንግዲህ በጣም በሚገርም ሁኔታ ወይዘሮ ሜርሲ ተጋልጣለች። እንደውም ወይዘሮ ዛህራ ለአቶ አምናን ስትለው እንደውም ወይዘሮ ሰማሄር ታማ ሆስፒታል ስትተኛ እዚህ ልክ አንተ ስልኩን ደውለህ እንደነገርከን ሁላችን ስንጨነቅ እሷ ግን ታሾፍ ነበረ ሜርሲ በማለት ነገረችው። አይደል አላት። አዎ ታሾፍ ነበረ። እንደውም አሁን ደግሞ ጄሪን ራሱ የምትንከባከቢያት እንደዚህ ጣል ያለችውን አማትሽን ነው ወይ እያለችም እያሾፈችባት ነበር ስትል ተናግረዋል ወይዘሮ ዛህራ። በእርግጥ ትላንትና ለተፈጠረው ነገር ይቅርታ። ትላንትና ስሜታዊ ሁኜ በብሌን ጉዳይ ተናግሬሻለሁኝ፣ ግን ይቅርታ አድርጊልኝ። እኔም እኮ ከፍቶኛል ልጄ። እኔ ምንም ቢሆን እኮ ደረቅ ጦጣት ብቻ አሳድጊያለሁ። እናትህ እኮ በሀገር ላይ ቁጭ ብላ አላሳደገችም። አንዴ አሜሪካ አንዴ ፓሪስ እያለች ስትዞር እኮ እኔ ነኝ እኮ እያጠባሁና እያጠብኩ ያሳደግኩ ያልወለዱልኝ መሆኑን ትላንት አስቀይመኝ ነበር። ይቅርታ አድርጊልኝ እናቴ ዛህራ፣ ጥፋተኛ ነኝ። አሁን ይቅርታ ታደርጊልኛለሽ? እኔ ይቅርታ አደርግልሃለሁ፣ ግን የምፈልገው ብሌንን ወደ ነበረችበት ነገር እንድትመልሳት ነው። እናቴ ዛህራ ሚስጥሩን ከፈለጋችሁና ከጠበቃችሁት የመጨረሻዋ ምርጫ የምትሆነው እሷ ናት። ሰርጌ ትክክለኛው ሰርጌ ህዝቡ ማንነት የታውቆ ጓደኞች የታድመው ወደ ዘመድ ተጠርቶ ይሄ እኮ እኔን የሚመጥነኝ አይደለም ቀለበቱ፣ ይሄ እኔ መጠን አይደለም፣ አይገባሽ? ስለዚህ በዛን ዕለት ግን የምትገኘው ሙሽራዬ ብሌን ናት ሲል በግልጹ ተናገረ። በዚህን ጊዜ እንግዲህ ወይዘሮ ጄሪ መጀመሪያም እንደው እውነት ታገባኛለህ ወይ እንድትወደኝ ምን ላድርግልህ ስትለው እንድትወደኝ ከፈለግሽ እናቴን ተንከባከቢ ነበር ያላት እና እሷም በትክክለኛው ቅሬታዋ ነበራት። ሆኖም ግን እሱ ለጊዜው የማናደድ እያደረገው ድርጊት እንደሆነና አሁን ግን ሌላ ተቀናቃይ መጥቶ ሊወስድበት ሲል ይፋውን እውነቱን አውጥቶታል ማለት ነው። ስለዚህ የመጨረሻ ምርጫው ብሌንና ብሌን እንደሆነች ተናግሯል። አሁን ወይዘሮ ሜርሲ ወደ መጣችበት ጠቅልላ እቃዋን እዛ ቤት እንድትወጣ የመጨረሻ ተነግራ እቃዋን ኮተቷን እየሰበሰበች ትገኛለች። እኔ ይሄን ነበር አልነበረም፣ እኔ እስከ መጨረሻ ሁሉን ዘግዝኬ አውጥቼው ነበር እዚህ ቤት ወይዘሮ ሰማሃርንም ጨርሼ እወጣለሁ ብዬ አሰብኩት፣ ግን ሳይሳካል ቀረ ስትል መጀመሪያም እኮ አንቺና ጄሪ ስትዶልቱ ተው፣ የማይሆን ነገር አትስሩ፣ አይሆንም አይሳካም ብያለሁ ስትል እንግዲህ ሲፈን ትነግራቸዋል። አንቺማ እባብ ከዚህ ቤት ውስጥ እኮ አንቺ ነች ትልቋ እባብ ሁሉን ነገር የምትደርሽበት በማለት ነግራታለች። አንቺን በቅርብ ቀን ትጋለጫለች። ከወይዘሮ ሰማሄር ላይ ያለሽን ነገር ሁሉ ተጋልጠሽ እዚህ ቤት እንደምትጎተሽ እንደኔ እንደምትወጪ እርግጠኛ ነኝ ስትል እሷ ሜርሲ ትናገራታለች። በዚህን ጊዜ ብሌንና ዛህራ በሳቅ እየፈነዱ ደስ አላቸው። አየሽ ዛህራ፣ እዚህ ጋ ነው እኮ ትምህርቱ፣ የኔን እውቀት ተከታይ። አሁን ሁሏም እያንዳንዷ ተንኮሏ እየተጋለጠች እዚህ ቤት እንደ በግ እየተጎተተች ልትወጣ ነው። መጨረሻ ግን አንቺና እኔን እዚህ ቤት የምንቀረው ብቻ ወይዘሮ ሰማሄርን ጥሩ ሰው ስለሆነ ጤንነቷን ይመልስላት፣ በተቻለን መጠን እንከባከባት ስትል እትዬ ዛህራ፣ እኔ እኮ ወይዘሮ ሰማሄርን መንከባከብ ስፈልግ ሜርሲ እሺ አትለኝም፣ አያገባሽም አንቺ ውጪ ነው የምትለኝ። ስለዚህ ነው ደግሞ ነገ አንድ ነገር አድርገውባት ምክንያታዊ ሁኜ ለእኔ ይመጣብኛል ብዬ ደግሞ በጣም እፈራለሁ ስትል እሱስ ልክ ነች ልጄ፣ እነዚህ ሰዎች እያሉ ለምንም ጥሩ ነገር እርዳታ አያስፈልግም። አሁንስ ምግቧንም እኔ እፈራለሁ፣ ምግቧንም እየወሰድኩኝ እኔ ራሴ የሰራሁኝ ለአቶ አምናን እንዲያበላት ነው የማደርገው እንጂ በምግቧም ላይ አንድ ነገር ያደርጓታል ወይዘሮ ሰማሄርን ብዬ እፈራለሁ ስትል ወይዘሮ ዛህራ ትናገራለች። እንግዲህ እንደተለመደው ወይዘሮ ዛህራና ብሌን ምሽት ላይ አብረው ቁጭ እያሉ የተለመደውን ተረታቸውን እያወሩ ይጫወታሉ። አቶ አምናንም በድብቅ እየሆነ ብሌንን እያየ ለምንድን ይሆን ግን ይሄን ነገር ያደረግኩት እያለ እየተቆጨና እየተናደመ ይገኛል።
ሆኖም ግን በስከ መጨረሻ ምርጫው ብሌንና ብሌን እንጂ በሰርግ ላይ ቬሎ ለብሳ እሱም ሱፍ ለብሶ የሚታይበት የብሌን ሰርግ እንደሆነ እያሳወቀ ይገኛል። እንግዲህ ተቀናቃኙ ጓደኛውም እንዳይቀማው ሚስጥራዊ ነው ብሎ ነግሮታል። አሁን ይህንን ሚስጥር ያላወቁ አለቁ ሆነና አሁን ጄሪና ሲፈን እንግዲህ በተራቸው ደግሞ እንደ ሜርሲ ተዋርደው እዛ ቤት የሚወጡበት ቅርብ ቀን ይሆናል ማለት ነው። አቶ አምናን በእርግጥ አሁንም ቢሆን ከነሱ ፊት ለብሌን ፈጽሞ ፊቱ እንደማይፈታና ጥሩ ነገር እንደማመለካከት እንደሌለው እያስመሰለ እንጂ ከልቡ እንዳላደለ እውነታውን አፍርጦ ተናግሯል። እንግዲህ ይሄ አሁን ይቺ ወይዘሮ ሰማሄርን ለማጥፋትና ለመግደል እየጣረች ትገኛለች። እቺ ሴትዮ እስከ መጨረሻው ብታሸልምም ጥሩ ነው ማለት እየተመካከሩባት ስለነበረ ይህንን ሚስጥር በመስማቱ ነው ጎትቶ ወይዘሮ ሜርሲን ወደ መጣሽበት ይጂ ሌላ ነገር የከፋ ነገር እንዳይደርስብሽ እናቴ መጀመሪያ ሚቻ ክስትህ ክፉ ናት ተጠንቀቃት ብላ ትነግረኝ ነበር። እኔ ግን አላመንኩም። ዛሬ ግን በጆሮዬ ነው የሰማሁሽ በማለት እንግዲህ ወይዘሮ መርሲን አዋርዶ እየጎተተ ሰዷታል። እንግዲህ ደግሞ ስጦታው በተመለከተ ይህን ስጦታ ያመጣውን ሰው እደርስበታለሁ ማን ሊሆን ይችላል እያለ ቁጭ ብሎ ያስብ ነበር። እንግዲህ ይህንን ስጦታ ያስመጣችው ሲፈን ልትሆንም ትችላለች ብለን እንጠራጠራለን። እንዲሁም ወይም የስራ ባልደረባው የዚችን የብሌን ወይንም ወገን የሆነ ሰው ሊሆን ይችላል። ምክንያቱም ብሌን በዚህን ሰዓት ቀለበቱ እንዳይሳካለት ለማድረግና ለማበላሸት ያሰበ ሰው እንደሆነ የተረዳ ነገር ይመስላል። ስለዚህ አሁን የአቶ አምናንን አባት ማን ገደለው የሚለው መልስ የሚገኘው ከወይዘሮ ሰማሄርና ከሲፈን እና ከሜርሲ መካከል ላይ ነው ያለው። ሆኖም ግን ወይዘሮ ሰማሄር ሁሉን ነገር ያውቃሉ፣ መናገር ግን ስላልፈለጉ ነው። ይህንን ነገር ደግሞ አሁን ሲፈን ተከታትላ ለማውጣት ብትሞክርም ይህን የምታወጣው ነገር ግን በስከ መጨረሻ ከአቶ አምናን አንቆና ጎትቶ ከዛ ቤት የሚያወጣት መንገድ ይሄ ይሆናል ብለን ነው የምናስበው። ውድ ተመልካቾች ስለምትከታተሉኝ ከልብ አመሰግናለሁ። ቻናሉን ላይክ፣ ሼር እያደረጉ ይጠብቁን። መልካም ጊዜ ተመኘንላችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ።